ነው በረመዳን ወር ሁሉም ሸይጣኖች የሚታሰሩ ከሆነ ብዙ ሰዎች በዚህ ወር ውስጥ ኃጢአት ለምንድን ነው የሚሰሩት የሚል ነው And I do agree with you, this is a common question. And I remember ይህ ጥያቄ ብዙ ሰዎች የሚያነሱት ጥያቄ መሆኑን እኔም ካንተ ጋር የምስማማበት ነገር ነው ከብዙ ዓመታት በፊት ተማሪ ያለው ሸይጣን በረመዳን ወር እንደሚታሰር የሚያስረዳውን ሐዲስ በሰማው ጊዜ ሁሉም ሸይጣኖች በረመዳን የሚታሰሩ ከሆነ ለምንድነው ኃጢአት የሚሰሩት የሚል ጥያቄ በውስጤ ይጫርብኝ ነበር ይህ ጥያቄ የኔ ብቻ ሳይሆን የብዙ ሙስሊሞችና የብዙ ሙስሊም ያልሆኑ ሰዎች ጥያቄም ነበር ይህ ጥያቄ አቡ ሁረይራ ባስተላለፉት የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተመሰረተ ነው በዚህ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ሰዎች ሆይ የተባረከው የረመዳን ወር መጣላችሁ ይህን ወር መጾም ያለባችሁ መሆኑ ተደንግቧል በዚህ ወር የጀነት በሮች ሲከፈቱ የጀሃነም በሮች ደግሞ ይዘጋሉ ሰይጣናትም ይታሰራሉ በርሱም አንዲት ሌሊት አለች ከአንድ ሺህ ወር በላይ ዋጋ ያላት የዚህች ሌሊት ትሩፋት መጎናጸፍ ያልቻለ ሌላ በጎ ዕድልም እርም ይሆንበታል ብለው ተናግረዋል ይህንን ሐዲስ በመናይበት ጊዜ ሸይጣናት በረመዳን እንደሚታሰሩ በግልጽ ተጠቅሶ እናገኛለን በረመዳን ወር ሸይጣናት የሚታሰሩ ከሆነ ታዲያ ሰዎች ለምን ኃጢአት ይሰራሉ ብሎ አንድ ሰው ቢጠይቅ ይህ ሰው ምክንያታዊ የሆነ ጥያቄ ማንሳቱን በእርግጠኝነት መናገር ይቻላል እዚህ ጋር ነገሩን ግልጽ ለማድረግ ሰይጣናቱ ታሰሩ እንጂ ጠፉ ወይም ተገደሉ ማለት አይደለም ከሌላው ጊዜ የሚለየው መታሰራቸው እንጂ አሁንም አሉ ወይም አልተገደሉም የሰይጣናቱ ኃይል አለ ግን በረመዳን ወር በመታሰራቸው የተነሳ የወትሮ ኃይላቸው አይኖርም ይቀንሳል ነገሩን በምሳሌ አስደግፈን ብናብራራው የበለጠ ግልጽ ሊሆን ይችላል ብዬ እገምታለሁ ለምሳሌ አንድ አንበሳ ወይንም ነብር መንገድህ ላይ ቢያጋጥምህ በአንተ ላይ አደጋ የማድረስ ዕድል ከፍተኛ መሆኑ የማይቀር ነው ሆኖም ይህ አንበሳ ወይም ነብር የታሰረ እንደሆነ ግን በህይወት ላይ የሚያንዣብብ አደጋ አይኖርም ይህ የሚሆነው ግን አንተ ከአንበሳ ወይም ከነብሩ አደጋ በሚያደርስ ርቀት ላይ የተገኘህ እንደሆነ ብቻ መሆኑ የታወቀ ነው ምክንያቱም ምንም እንኳን አንበሳው የታሰረ ቢሆንም በጣም በቅርበት የተጠጋው እንደሆነ ጉዳት ሊያደርስብህ እንደሚችል ግልጽ የሆነ ነገር ነው ስለዚህ አንበሳ ወይም ነብሩ አጠገብህ እስከሌለ ድረስ ሊደርስብህ ከሚችል አደጋ ተጠብቀሃል ማለት ነው በተመሳሳይ ሁኔታ በረመዳን ወር ራስህን ከሸይጣን እስካራክ ድረስ ደህንነትህ የተጠበቀ ይሆናል ማለት ነው አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል በቀራ አንቀጽ 168 ላይ እናንተ ሰዎች ሆይ በምድር ካለው ነገር የተፈቀደ ጣፋጭ ሲሆን ብሉ የሰይጣንንም እርምጃዎች አትከተሉ እርሱ ለእናንተ ግልጽ ጠላት ነውና በማለት በዚህና በሌሎችም አንቀጾች የሰይጣን ውስወሳዎች ወይንም እርምጃዎች እንዳንከተል ያሳስበናል እዚህ ላይ አላህ Subhanahu Wa Ta'ala ሰይጣንን እንዳትከተሉ ሳይሆን ያለን የሰይጣናትን እርምጃዎች አትከታተሉ ነው ምክንያቱም አንድ ሰው በመካከለኛ ኢማን ላይ ያለ አንድ ኖርማል የሆነ ሙስሊም ሰው ከፊት ለፊቱ ሰይጣን ቢያጋጥመው ጥንቃቄ ሊያደርግ ይችላል ለምሳሌ መካከለኛ ኢማን ያለው አንድ ሙስሊም ሰው አለን በልና እርሱ ዘንድ አንዲት ወጣት ሴት በመምጣት ሌሊቱን አብረው እንዲያሳልፍ ጥያቄ ብታቀርብለት ይህ ሙስሊም ነገሩ ሐራምና ዝሙት መሆኑን ስለሚገነዘብ ጥያቄውን ወዲያውኑ ውድቅ ያደርጋል ይህች ወጣት ሴት ሰውየውን በስልክ ለማናገር ጥያቄ ብታቀርብለት ወጣቷን በስልክ ማናገር ምን ችግር ይኖረዋል ብሎ ለጥቂት ጊዜያት ወይንም ሳምንታት በስልክ ሲደዋወሉ ይሰነብታሉ እንበል ከጥቂት ጊዜያት በኋላ ልጅቱ በካፌ ውስጥ ለምን ሻይ ቡና አንለም የሚል ጥያቄ ስታቀርብለት ልጁ ለአንድ ለግማሽ ሰዓት በካፌ ውስጥ ሻይ ቡና ብንል ምን ክፋት አለው ብሎ በማሰብ ጥያቄዋን በእሽታ በመቀበል ሻይ ቡናቸውን ይላሉ ከዚያም ይህች ልጅ ለምን የሆነ ቦታ ራት አንበላም የሚል ጥያቄ ብታቀርብ ለጥቂት ደቂቃዎች ራት አብሬያት ብበላ ምን ችግር አለው ማለት ጥያቄውን ይቀበላል እንደገና ወጣቷ ልጅ ለምን ምሽቱን አብረን አናድርም ብትለው ይህ ሰው የወጣቷን ጥያቄ በእሽታ የመቀበል ዕድሉ ከፍተኛ ይሆናል ማለት ነው እነዚህ እንግዲህ የሰይጣን እርምጃዎች ወይንም ውስወሳዎች ናቸው ይህ ያመጣውት ምሳሌ የራሴ እንጂ በቁርአን ላይ ሰፈረ አይደለም አላህ Subhanahu Wa Ta'ala የሚያሳስበን ከሰይጣን ጉትጎታዎች ወይንም ውስወሳዎች ነው ሸይጣን ወደ አንድ መካከለኛ ኢማን ወዳለው ሙስሊም ዘንድ ቢመጣ ይህ ሰው ሊጠነቀቀው ወይም ሊርቀው ይችላል አደገኛዎቹና ሰውን አሳስተው ችግር ውስጥ የሚከቱት የሰይጣን ውስወሳዎች ናቸው ስለዚህ መረዳት ያለብን በረመዳን ወር ሰይጣን ይታሰራል ሲባል
ውስወሳዎቹ ወይም እርምጃዎቹ ይቀንሳሉ ማለት ነው በዚህም በርካታ ሰዎች ኃጢያት ከመስራት ይቆጠባሉ ነገር ግን ወደ ሰይጣን በቀረብን ቁጥር በሰይጣን መጠለፋችንና ኃጢያት ውስጥ የመዘፈቅ እድላችን ከፍተኛ መሆኑ የማይቀር ነው ስለዚህ መገንዘብ ያለብን ነገር በረመዳን ወር ከሸይጣን በራቅን ቁጥር ኃጢያት የመስራት እድላችን ያነሰ ይሆናል በሌላ በኩል ሸይጣን ታስሮም ቢሆን ወደ እርሱ የሚያስጠጉንን ውስወሳዎችና እርምጃዎችን የተከታተለን እንደሆነ ኃጢያት ውስጥ መውደቃችን የማይቀር ነው The second reason that I feel is that በረመዳን ወር ኃጢያት ሲሰራ የማይታይበት ሌላኛው ምክንያት ደግሞ በረመዳን ወር ሰይጣኖች የሚታሰሩ ቢሆንም ከዚህም በፊት ለነበሩት 11 ወራት ነፃ የነበሩ በመሆናቸው ተጽዕኖአቸው እስከ ረመዳን ወር ተከትሎ የሚመጣ በመሆኑም ጭምር ነው ከረመዳን ወር በፊት በነበሩት ወራት በሰዎች ላይ ሲያደርሱት የነበረው ተጽዕኖ እስከ ረመዳንም የሚዘልቅ በመሆኑም ነው ነገሩን የበለጠ ግልጽ ለማድረግ አንድ ምሳሌ ላስቀምጥ አደንዛዥ እጽ ሻጮች ደንበኛ ለማፍራት ሲሉ መጀመሪያ አደንዛዥ እጾችን በዩኒቨርሲቲዎችና በኮሌጆች ለተማሪዎች በነፃ ያከፋፍላሉ ከጥቂት ጊዜ በኋላ እነዚህ ሰዎች አደንዛዥ እጾቹን በጣም ባነሰ ዋጋ ለተማሪዎች ይሸጡላቸዋል ከዛ አደንዛዥ እጾቹን የሚሸጡበትን ዋጋ እንደበፊቱ በቅናሽ ሳይሆን በውድ ዋጋ መሸጥ ይጀምራሉ ምክንያቱም በዚያ ሰዓት ወጣቶቹ ተማሪዎች የአደንዛዥ እጽ ሱሰኛ በመሆናቸው ሻጮቹ ወደ እነርሱ አይመጡ እንኳን እነርሱ ወዳሉበት በመሄድ የተጠየቁትን ዋጋ ከፍለው መግዛት ይጀምራሉ አደንዛዥ እጹን የሚሸጥላቸው ግለሰብ ምናልባት በፖሊስ ተይዞ የታሰረ እንደሆነ ወጣቶቹ ሌላ የሚሸጥላቸው ሰው መፈለጋቸው የማይቀር ነው ስለዚህ እነዚህ ሰዎች የአደንዛዥ እጽ ሱሰኛ ወይም የሸይጣን ሱሰኛ ስለሆኑ ሰይጣኑ ታስሮም ቢሆን ተጽዕኖ ግን የሚለቃቸው አይሆንም ስለሆነም ነው ሸይጣን በታሰረበት ሁኔታ የሰው ልጆች የእርሱን እርምጃ ወይንም ውስወሳዎች እስከ ተከተሉ ድረስ ኃጢያት ውስጥ ይወድቃሉ የምንለው አንድ መካከለኛ ኢማን ያለው ሙስሊም የሆነ ሰው ግን ከነዚህ ውስወሳዎች ራሱን ሊጠብቅ ስለሚችል በሸይጣን ወጥመድ ውስጥ የመውደቅ እድሉ ያነሰ ይሆናል ማለት ነው በሶስተኛ ደረጃ ሊጠቀስ የሚችል ምክንያት ቢኖር አንዳንድ የኢስላም ምሁራን የሚያቀርቡት ትንተና ነው ይሄውም በረመዳን ወር የሚታሰሩት ዋናዎቹ ወይም ትላልቆቹ ሸይጣኖች ሲሆኑ ትናንሾቹ ሸይጣኖች ግን ነፃ ስለሚሆኑ ሰዎች ኃጢያት ሊሰሩ ይገደዳሉ የሚል ነው እንደኔ ያረዳድ ከሆነ ግን ሶስተኛው ምክንያት ይሆናል ብዬ የምገምተው አላህ Subhanahu Wa Ta'ala ሸይጣኖቱን የሚያስራቸው ቢሆንም ቅሉ ሰይጣናቱ በሰዎች ልብ ውስጥ ሹክ ማለት ወይም ውስወሳ በመፍጠር ሰዎችን ኃጢያት እንዲሰሩ ያደርጓቸዋል የሚል እምነት አለኝ ሸይጣን ሰዎችን በስህተት ከሚያጠምድበት ዘዴዎች አንዱ ውስወሳ በመፍጠር መሆኑ የሚታወቅ ነው አላህ Subhanahu Wa Ta'ala በቁርአኑ በሱረቱ ናስ አንቀጽ 1 ከአንቀጽ 1 እስከ 6 ባለው ላይ ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸርሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس በል በሰዎች ፈጣሪ ተጠብቃለሁ የሰዎች ሁሉ ንጉስ በሆነው የሰዎች አምላክ በሆነው ብቅልም ባይ ከሆነ ጎትኳጅ ሰይጣን ክፋት ከዚያ በሰዎች ልብ ውስጥ የሚጎተጉት ከሆነው ከጋኔኖችም ከሰዎችም ሰይጣናት ተጠብቃለሁ በል ይላል አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ የሚያወራው ስለ ሰይጣናት ሲሆን ከነዚህም ውስጥ የጋኔኖችና የሰዎች ሰይጣናት ተጠቅሰዋል ምናልባት አላሁ አለም አላህ Subhanahu Wa Ta'ala ያሰራቸው ጋኔን ሰይጣናትን ይሆንና የሰዎች ሰይጣናት ግን ነፃ ሊለቋቸው ይችላል ስለዚህ በአንድ ምድብ ውስጥ ያሉት ሰይጣናት ሲታሰሩ ምናልባት በሰዎች መካከል የሚገኙት ሰይጣናት ነፃ ሆነው እንዲቆዩ ይቀሩ ይሆናል ይህ እንግዲህ ከላይ ባየነው የቁርአን አንቀጽ መሰረት የሄድን እንደሆነ ማለት ነው ስለሆነም አሁን ከሰይጣን ጉትጎታ ወይም ውስወሳ ራሳችንን መጠበቅ ያለብን መሆኑ መታወቅ አለበት እነዚህ የሸይጣን ጉትጎታዎች ወይም ውስወሳዎች ትልቅ ኃጢያት ውስጥ ለመውደቅ የሚያበቁን ዋነኞቹ መሳሪያዎች ናቸው ከነዚህ ውስወሳዎች የተከለከለን እንደሆነ ኃጢያት የመስራት እድላችን አነስተኛ መሆኑ ግልጽ ነው በተጨማሪም የረመዳን ጾምን ሁላችንም እንድንጾም አላህ Subhanahu Wa Ta'ala አዘናል አሁንም እንደኔ አመለካከት ይህንን አላህ Subhanahu Wa Ta'ala ያዘዘውን ጾም ስንጾም ነው ሸይጣን የሚታሰረው የሚል እምነት አለኝ ምክንያቱም አንተ ትእዛዙን ጠብቀህ የጾምክ እንደሆነ ሸይጣን ወደ አንተ የመቅረብ እድሉ የተገደበ ይሆናል ማለት ነው